እኔ የተወለድኩት አርሲ ክልል ገደብ አሳሳ የምትባል ከተማ ነው። የተወለድኩትም ቤተሰብ በፕሮቴስታንት ሃይማኖት ውስጥ ነው የተወለድኩት። እድገቴም በፕሮቴስታንት ነው። ከአንድም እስከ 10 የተማርኩት በዛው በአሳሳ የምትባል ከተማ ውስጥ ነው። ተምሬ ትምህርቴን እስከ 10 ነው የተማርኩት። ከዛ በኋላ ነው ህይወትን እንግዲህ ምን ጀመራት። 10ኛ ክፍል ፈተና ከጨረስኩ በኋላ ቀጥታ አገልጋይ ቤተሰብና ፕሮቴስታንትን ከሚያስፋፉ ቤተሰብ ነው የተገኘሁት። አሁንም ድረስ እንደዛ ናቸው ፋሚሊዎቼ እና ከ10ኛ ክፍል ማለት በ16 አመት ነው ሚሽነሪነትን የጀመርኩት። ሚሽነሪ ነበርኩኝ። በሚሽነሪ ስሜ ቤተሰብ ያወጣልኝ ጫላ ነው። ጫላ ገመቹ እባላለሁ። 11 አመት በሚሽነሪ ህይወት አገልግያለሁ ወይም ፕሮቴስታንት ህይወት አገልግያለሁ። በዛ ህይወት ውስጥ በጣም ብዙ ያልሄድኩበት ከተማ የለም። ኢትዮጵያ ላይ ሆኖ ያልሄድኩበት ያልገባሁበት ያልተከልኩት ቤተክርስቲያን የለም። በክርስትና ሃይማኖት ውስጥ ከአስፋፉ ከሚባሉ ቤተሰብ ነው የወጣሁት። አሁን ላይ በጣም ትላልቅ ቦታ ያሉ ትላልቅን ነገር እየሰሩ ካሉ ያን ስላችሁ በፕሮቴስታንቱ ህይወት ያንን ነገር እየሰሩ ካሉ ቤተሰብ ነው የወጣሁት እና ያንን ነገር ስሰራው ነበረ እኔም ከዛም ብሶ ሆርን ኦፍ አፍሪካ ውስጥ አለው ግሬት ኮሚሽን የሚባል አለ። ሙስሊም ኢቫንጀሊካል ውስጥ ነበርኩኝ። ሙስሊም ኢቫንጀሊካል ማለት ስለ እስልምና እንዴት ነው ሙስሊሞችን ወደ ጴንጤ የምንቀይራቸው፣ እንዴት ነው ሌላውንስ ወደ ጴንጤ አርግተን ወደዚህ ሃይማኖት ውስጥ የምናመጣው አንደኛና ቀንደኛ ነበርኩኝ። ሚሽነሪ ማለት የሚሽን ስራ ነው። ሁሉንም ነገር ፎከስ አርግቶ ፕሮቴስታንት ማን ነው ጴንጤውንም ማን ነው ኦርቶዶክሱንም ሙስሊሙንም ወደዚህ ሃይማኖት ከሚያመጡት ቀንደኞ ከተባሉት አንደኛው ነበርኩኝ እና በ2017 ነው 16 ያለፈው ረመዳን ውስጥ ነው እስልምናን የተቀበልኩት። በጣም ፈርቼ ነበረ። ባሳለፍኩት ህይወቶች ውስጥ በጣም ነው ሙስሊሞችን ወደ ጴንጤ የቀየርኩት። በእያንዳንዱ ከተማ እየሄድኩኝ ኢቭን ጥቋቁሮች ምንም የማይሰሙ ምንም አማርኛ የማያውቁ ከሰው ጋር እንኳን በጣም እንትን ቅርር ሌላ ሰው ልብስ የለበሰ ሰዎችን እንኳን ማያውቁ ሰዎች ጋር ገብተን ብዙ ህይወቶችን ወደዚህ ወደ ፕሮቴስታንቱ እምነት ስንቀይር ነበርና ኢንሻአላህ አላህ ደግሞ ያው አንድን ሰው ሲወደው እንደዚህ ነው። ከዛ ህይወት ውስጥ ከዛ ትክክል ካልሆነ ሃይማኖት ውስጥ ከዛ ከማጣመም ወደ ማስተካከል ዛሬ ላይ ትልቅ ብርሃን ነው ለኔ። ወላሂ በጣም ትልቅ ብርሃን ነው ለኔ። እንዴት ሰለምክ ካላችሁኝ እንደ ድንገት እንትን ምንድነው ሙስሊም ኢቫንጀሊካል ስልጠና እየወሰድን እያለ በጣም እንሰለጥናለን። እንደ አፍሪካ ነው የምንሰራው እና ሙስሊም ኢቫንጀሊካል እየሰለጠንን እያለ አሰልጣኛችን ሼህ መሐመድ አሊ ነው ምናምን ይባላል እና እኛ የምንሰራው ሙስሊም ኢቫንጀሊካል ነው ሙስሊሞች ላይ ነው እና ስለ ሙስሊም ነው እያሰለጠነ ያለነው። አንዳንድ ቁርአኖችን አንዳንድ ነገሮችን እያሰለጠነን እያለ ሙስሊሞች አብዛኛው የሚሉት አንድ አላህ ነው የሚሉት፣ በአንድ አላህ ነው የምናምነው ነው የሚሉት ሲል ጥያቄ ተፈጠረብኝ። እንዴ
እኛ ስንት አምላክ ነው ያለን የሚል ጥያቄ ተፈጠረብኝና ከዛ እኔ ማንበብ በጣም ወዳለሁ እና ሄጄም እሱንም ብዙ ጥያቄ ጠየቅኩት። እኛስ እንደዚህ አይደለን እንዴ? እንዴት ነው የምናመልከው? አንድ አምላክ አይደለን እንዴ የምንለው? ሶስት አምላክ ነው ግን አንድ አምላክ ነው የምናመልከው አለኝ። እንዴ በጣም ወደ ኋላ ሄጄ ስለ ኢየሱስ ክርስቶስን በጣም ማንበብ ጀመርኩኝ እንደገና ማለት ነው። ለምን እንዴ ሙስሊሞች ታዲያ አንድ አምላክ ካሉ ትክክል አይደሉ እንዴ? እኛስ ለምንድን ነው ሶስት አምላክን ይዘን የምንንቀሳቀሰው የሚለው ነገር ተፈጠረብኝ። እንደ ድንገት ደግሞ ሮቤ ባሌ ሮቤ ተላኩኝ ለዚሁ ሚሽነሪነት ማለት ነው። ለዛን እሱን ስራ ለመስራት ስልጠናዎች ለመስጠት ወደ ሮቤ ሄጄ በጣም ትልቅ አሊም አገኘው፣ በጣም ትልቅ ማለት ነው። ከዛን አወራኋቸው። የት እንደመጡ አላውቅም፣ እንደዚህም አልጠየቅኳቸውም። በጣም ስለ ሙስሊም በጣም ጠየቅኳቸው። እንዲህ ክርስቲያን ነኝና እስቲ ስለ እስልምናው አንዳንድ ነገር አሳዩኝ ብዬ በጣም አነጻጸርኩኝ። ሁለቱ ላይ ያለው ሃይማኖት ላይ ምንድነው ልዩነቱ የሚለውን በጣም አነጻጸርኩና ከዛም በጣም አስረዱኝ ያለውን ነገር ማለት ነው። ትክክል እንዳልሆንኩኝ በፊት እየሰራው የነበረው ስራዬ በጣም እንድጠላው ነው ያደረገኝ። ለምን ብዙዎችን እያሳትኩ ነበር። አስቢ 11 አመት ማለት ስንት ቢያንስ አነሰ ከተባለ 10,000 ሙስሊም በታች አይሆንም በላይ እንጂ ማለት ነው። ወደ ፕሮቴስታንት ሃይማኖት ያመጣሁት 10,000 በላይ እንጂ በዚህ አመታቶች በታች አይደለም። አስቢ በጣም ነው የጨነቀኝ። ያኔ እውነታው ሲገባኝ እንዴት ላርጋቸው ማለት እነዛ ያመጣዋቸውን ሰዎች ወደዚህ እኔ ስረዳው የሆነ የምትገቢበት አይነት የምታጫው አይነት ነገር የለም። የሆነ ሰማይ እንትን ምድር ቅድድ አርግታው ነው የሆነ ብታስገባኝ ደስ ይለኝ ነበር በዛ ሰዓት። ለምን ያ ስሜት እኔን ነው የሚሰማኝ። ያ ሁሉ ኦርቶዶክስ ያ ሁሉ ሙስሊሞች እያሳደድን እንደዛ በማድረጌ በጣም ይጸጽተኝ፣ በጣም ትልቅ ጸጸት በህይወቴ። እንደዛን ቀንም እንዲህ ስታጠብ ውሃ ሲፈስ ወደ ከላይ ሻወር ስገባ እንደዛ አይነት ላብ አለ አይደለ? የሆነ ሻወር ስገቡ በጣም ውሃ ይወርድ የለ? እንደዛ አይነት ላብ ነው ያላበኝ። ገብቼ በጣም ነው ያለቀስኩት። ከዛ በኋላ መጣውና ትልቅ ስልክ ሰጠውን ነበረ። በሱ ነው ሁሉንም ነገር እንትን የምንለው። ስልካቸውን መለስኩላቸው፣ አስቀመጥኩኝ። ካሁን በኋላ አልሰራም ብዬ ነው የወጣሁት። ከዛ በኋላ አንድ ጓደኛ ነበረኝ ከውጭ የመጣ እንደ ድንገት ረመዳን ሊገባ 2016 ረመዳን ሊገባ 2 ቀን ሲቀረው ሄጄ ጠየቅኩት። መስለም ፈልጋለሁ አልኩት። አንተ አለኝ፣ ሳቀብኝ በጣም ማለት ነው። አንተኛን እኮ እኔ እኮ በመከራ ነው ያመለጥኩ አለኝ። አንተ እንዴት ነው እንደዚህ አይነት አማርኛ የምታወራው? ኧረ እኔ አላምንህም አለኝ። 2ቱን ቀን ቁጭ አልኩኝ ቤቱ አልወጣም ብዬ። ታዳ ሲዘኛል አንተ ጫላ የምርህን ነው እንዴ? እውነትህን ነው እንዴ አለኝ። ወላሂ የምሬን ነው፣ ይኸውና የፈለግከውን በለኝ፣ እኔ ይኸውና አልወጣም ከዚህ ቤት እንቺንም ረመዳን ሳልጨርስ አልኩት። እንዴ እኔን ታስጠይቀኛለህ? ተው ጫላ እንደዛ አይደለም አለኝ። አይደለም አውቄው ነው እንዴ። አንተ እኮ እኛን ስታሳድድ ስንቱን እኮ እንትን በየሀገሩ እየዞርክ አይደለ እንዴ? ቀንደኛን እንዴት ነው አንተ እኔም ማምንህ ምናምን አለኝ። በጣም ማለት ነው። ኧረ አሚን እንደዛ አይደለም አልኩት። በቃ መሆን እፈልጋለሁ። በቃ እውነታውን አወቅኩት፣ ነገርኩት ብዙም ነገር። ከዛ በኋላ እሺ አለኝ እንደ ቀልድ ማለት ነው። ከዛ ሻሃዳ ሳያዘኝ በቃ እንዴት እንደሚሰገድ ቀስ እያለ ሲያስተምረኝ ምናምን
ስልክ የሆነች ስልክ ሰጠኝ። ስልክ መልሼ ነበረ ለሆርን ኦፍ አፍሪካ የአዳማ ዋና ጽህፈት ቤት አለ መለስኩላቸው። ከዛን በቃ ቪዲዮ መልቀቅ አለብኝ። አንደኛ ቪዲዮ እንደለቀኩኝ እንዴ ምን እየሰራ ነው ብሎ ተደወለልኝ። ምንም እየሰራው አይደለም፣ ወደ ትክክለኛው ሃይማኖት መጥቼ ነው፣ የሆነ ነገር በርቶልኝ ነው አልኩት። እሺ እንፈልጋለንና አሉኝ። ከረመዳን በኋላ አልኳቸው። ከዛ እንደ ድንገት ወደ ረመዳን ወደ መስጊድ እየሄድኩኝ አስር ነው ያኔ አስር ልሰግድ እየሄድኩኝ እያለ ብቻዬን ነበር እየሄድኩ ያለሁት። ከዛን ሚኒሻዎች ከበቡኝና ትፈለጋለህ አሉኝ። ለምንድን ነው ፈልጉኝ? እሺ አንዴ ሰግጄ ልውጣ፣ መስጊድ አካባቢ ነው። አይ አንዴ ትፈለጋለህ ብሎኝ ይዞኝ ገቡ። ከዛን እዛው ነበርና የሰብሳቢያችን ጠየቀኝ። አይ እንደዚህ ብዙ አይነት ምስጢራትን ይዘህ እንዴት ነው አንተ እንደዚህ የምትለው? አንተ እኮ እስኪ እንደ አፍሪካ እኮ ነው ያስተማርን፣ እንደ ኢትዮጵያ ሁለት ነን ኢቫንጀሊካል ተምረን ስልጠናን እየሰጠን ያለ ነው እየዞርን ማለት ነው። እና አንድ ሚሽነሪ እኮ ነው እንዴት ነው አንተ በቀላሉ ሆንኩ ብለህ የምትሄደው? ይሄኔ መፍት አይደለ እንዴ? እኔ እኮ ያዋጣኛል፣ ህፃን አይደለሁም፣ ያዋጣኛል ምለውን ነኝ አይደለም የምመጣው። እውነታው ይሄ ነው። ከፈለክ ናና መጽሐፍ ቅዱስ አምጥተህ አውራኝና ትክክለኛ መልስ ከመለስክልኝ አሁንም ይሄው እመለሳለሁ አልኩት። ከዛን ፖሊሱ መፍቶ ስለሆነ ልቀቁት አለ። ከዛ በኋላ እኔ ወደ መስጊድ ሄድኩኝ፣ ሰገድኩኝ። ከዛ ረመዳን ወጣ። ከዛ ረመዳን እንደወጣ ቪዲዮዎች መልቀቅ ጀመርኩኝ እኔ። ከዛ በኋላ ረመዳን ወጥቶ በአራተኛው ቀን ልጁ ሄደ፣ ወደ ውጭ ሄደና ጓደኛዬ ለ6 ወር ምንም አንድ ጥያቄም የለም። የሆነች ኢንስፔክተር አለች ጴንጤ ናት፣ ይዛኝ ገባች። ለ6 ወር እስቲ አስቀምጠነው ሐሳቡን የሚቀይር ከሆነ ሲሰቃይ የሆነ ነገር ሲሆን አይቶ ሐሳቡን የሚቀይር ከሆነ ብሎ አስገባኝ። ምንም ሐሳቤን መቀየር አይነት ሰው አይደለሁም በህይወቴ። እንደውም አንዳንድ መጽሐፎች አምጡልኝ ብዬ መጽሐፎች እዛ ውስጥ ማንበብ ጀመርኩ። ራሳቸውን ነው ማዛቸው። ለምን ከቤተሰብ ተገለሻል፣ ከምን አይነት ቤተሰብ እንደመጣው አውቃለሁ። ከጓደኞች አግለውሻል፣ ማንም ጠያቂ እንኳን የለኝም። ውሃ እንኳን የሚያቀብለኝ የለኝም። አንድ ማውቀው ውጭ ያለውን ልጅ ነው። ምንም አልመሰለኝም ያ ፈተና ማለት ነው። ለኸይር ነው። ለምን ህይወት ነው ይሄ፣ ቀልድ አይደለም። ምንም አልመሰለኝም። 4 ወር አለፈ። ይሄ ልጅ ምንድነው አትቀይርም እንዴ አንተ? ቢያንስ እንዴት ነው? በጣም ጨቃጨቁኝ፣ በጣም አንገላቱኝ ማለት ነው። ምንም አልመሰለኝም። የኢትዮጵያ ፕሬዝዳንት መጣ፣ የአማኞች ቤተክርስቲያን ፕሬዝዳንት መጣ። ምንም ያው ነው የሆንኩባቸው። ለምን እኔ ሰውን አይደለም የምከተለው። ያኔም አለማወቄ ነው። 11 አመት ምናምን የተቃጠልኩት አለማወቄ ነው። ከዛ በኋላ ለቀቁኝ። ቤት አከራዬም ጴንጤ ነበረች። ከ6 ወር በኋላ እስቲ አሁንም አይተነው ካልሆነ ያው የሚከተለውን እርምጃ እንወስዳለን አሉ። ኢንሻአላህ እናንተ ውሰዱ የፈለጋችሁትን እርምጃ። ነፍስ ነው አይደለም የምትወስዱት፣ ሌላ ነገር አይደለም። ከኔም እንትን የሚለው በቃ ይሄን አመት ኖር ያለው ሳላውቀው ኢንሻአላህ አላህ ይቅር ይለኛል። ያጠፋሁትን ጥፋቶች ቢያንስ ወደማይሆን ነገር የከተትኳቸውን ሰዎች አላህ ይቅር ይለኛል። ወይ የሆነ እኔ ተመልሻለሁን ሰምተው ሊመለሱ ይችላሉ ብያቸው ነው የሄድኩኝ። ከዛ በኋላ እኔ ወደ ስራዬ፣ እነሱም አለቀቁኝም። እስካሁን ስቲል ናው አለቀቁኝም።
እና በጣም ነው ገረመኝ። ከዛ እኔ ወደ መስጊድ እየሄድኩ መሄድ ስጀምር አንዳንድ የመስጊዶች ኢማሞች አሉ፣ የሚያውቁኝም አሉ በበፊት ህይወቴ ማለት ነው። ከዛ እነሱን ቁርአን መቅራት እፈልጋለሁ እስቲል ነው ያልሄድኩበት እንትን የለም፣ መስጊድ የለም። ወላሂ ምሬን ነው። ግን አያምኑኝም። አሁንም ያንኑ ነው ያንኑ ህይወት ነው ይዞ እየቀጠለ ያለው። በቃ ለምን ብዙዎችን በየሀገሩ ማለት ዘጠኛ ወደ ስንት ክልል ያለው ኢትዮጵያ ውስጥ ያልረገጥኩት ክልል የለም። ባለ ክልሎች እንዳለ ያልገባንበት ቦታ የለም። አፋርም እንደዛ ሁሉንም ረግጠናል። ቤተክርስቲያን እኛ ነን መጀመሪያ የተካከለው። አላህ ብቻ ይቅር ይበለኝ። አሁንም እና እንትን ጀመርኩኝ። ከዛ እንደወጣው ደሞዝ ያኔ መቆም አለበት ተብሎ አቆሙ። እኔም ሳቆም እነሱም አቆሙ። እና ግዴታ እኔ ስራ አላውቅም። ለምን በህይወቴ የማውቀው ይሄንኑ ሚሽነሪነት እየሄድኩኝ ስልጠና ነው የምሰጠው። እየሄድኩኝ አገለግላለሁ። እየሄድኩኝ የሆነ ነገር አደርጋለሁ እንጂ እኔ ስራ አላውቅም። እና ያው በህይወትሽ መብላት ስላለብሽ ቤት ኪራይ ያለ የሆነ ነገር ማድረግ ስላለብሽ ስራ ገባው ማለት እንትን ግንበኝነት ድንጋይ መሸከም ምናምን። የመጀመሪያ ቀን እጄ እኔ አይደለም እንዲህ ይንቀጠቀጣል። ከእንቅልፌ ስነሳ ተላልጦ አብጦ መግል ይዟል። ለምን አላቅማ። እኔ መጽሐፍ ቅዱስን ነው ይዤ የምዞረው እንጂ እንደዚህ ጉልበት ስራ አልሰራው ምን አልሰራው። እንዴት ደስ እንዳለኝ ወላይ በጣም ነው ደስ ያለኝ። ለምን ሰርቶ መብላቱ የሆነ እጄ መቁሰሉ አይደለም እኔ እየታየኝ ያለው ደስታዬ የያዝኩት እውነት ነው። ነው አንድን እውነት ይዣለሁ። ለምን ማልጸጸትበትን የዘላለምን ህይወትን ማገኝበትን ይዣለሁ። ምንም ነው ያልመሰለኝ። ይመጣሉ አንተ ከዛ ወርደክ። አዎ እኔ ከዛ ከሚያስጠላ ህይወት ወርጄ ወደሚደነቅ ብርሃን ገብቻለሁ። እንዴ እሱ እኮ አንተ እኮ ተንቀባረህ የምትኖር። አዎ ተንቀባረህ የምኖር ዛሬ ላይ ዝቅ ብዬ የምኖር ነገ ኢንሻአላህ ከእናንተ ልበልጥ እችላለሁ። የሆነ መልሴ ማለት ነው ደስ እያለኝ ማለት ነው። እና በጣም ነው በህይወቴ ደስተኛ እስካሁን ድረስ። እኔ እንጃ ልቤ ሴት ነው የምታረገው ወላሂ። ለምን የሆነ ተራ ነገርን እየተከተልኩም እንኳን እኮ በማይሆን ነገርም እኮ ህይወቴን አሳልፌያለሁ እኮ 10 ምናምን አመት በማይሆን ነገር እዛው ላይ የመጡ ስራ ቦታ አንድ ጊዜ እየሰራው እያለ ሲሚንቶ እያቦካን እያለ መጡ እና ሚኒሻና የሆነ ነገር ይዘው መጡና የሆነ ያልመለስከው መጽሐፎች አሉ፣ የስልጠና መጽሐፎች አሉ። ሁሉንም መልሻለሁ። ከስራ እንኳን እንዳልሰራ በጣም ጫና እየተደረገብኝ ነበረ። ምንም ላይ አልመሰለኝ። ቢያንስ 4 ቀን ነው 5 ቀን ነው 6 ቀን ስራ አልሰራውም። ቤት ውስጥ ምንም የለም። ምንም አልመሰለኝም። ደስ እያለኝ ውሃዬን ከቧንቧ እየቀዳው እየጠጣው እሄዳለሁ። አይ ዶንት ኬር ምንም ነው የማይመስለኝ። በጣም ልቤ ግን ህይወቴ በጣም ደስተኛ ነው ወላይ በጣም ደስ እያለኝ። ለምን የሆነ ያገኘሁት ተራ ነገር አይደለም ያዝኩት። የሆነ በፊት ያዝኩትን እቃቃ ጫወታ አይደለም፣ ህይወት ነው። እስልምና ሰላም ነው። ስለዚህ ምንም ሳይመስለኝ ነው አሁን ላይ ደረስኩት ማለት ነው። አሁንም ምንም አልተውኝም። ወይስ ይገሉኝ አይተውኝም፣ ወይ ደግሞ ሲደክማቸው ይተውኛል። እኔም ደግሞ ምንም አይመስለኝም እስከሞት ድረስ ኢንሻአላህ አላህ መጽሐፍ ቅዱስ እየተከራከርኩኝ ነው የምሄደው።
እንደ ድሮ መንገድ ላይ አይደለ ድሮ እየሰበኩኝ የሚሄደው እየጨውኩኝ የሚሄደው አሁንም መንገድ ላይ ሳያቸው አስቁሜ ጠይቃቸዋለሁ። አንተ ተወን እያሉኝ ማለት ነው። አልተዋችሁም። ኢንሻአላህ አንድ ቀን ደግሞ እውነትን እነዛ ያሳሳትኳቸውን ሰዎች እንኳን ባላገኛቸው በእነሱ ምትክ አላህ ሰዎች ይሰጠኛል። ወደፊት እንግዲህ አላህ ከረዳኝ በጣም ትላልቅ ስልጠናዎችም እያዘጋጀው ነው። እንግዲህ በጣም ተዋውጄ ከሰዎች ተዋውቄ እንግዲህ እስልምናውን በጣም ደግሞ ካወቅኩት ቁርአንን በጣም ከቀራሁኝ እኔ እንጃ ትልቅ 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 አስተማሪ ነው መሆንም የምፈልገው እንደዛ አይነት ነገር ነው። እና በጣም ትልቅ በረከትን አግኝቻለሁ በዚህ ህይወት ውስጥ ማለት ነው። እና በዚሁ አጋጣሚ ባካችሁን አንድ ነገር ነው የምጠይቃችሁ። ቁርአንን እንድቀራ ብቻ አንድ ነገር አመቻቹልኝ እንጂ ከዚህ ውጪ ምንም የምጠይቃችሁም ነገር የለም። አላህ ይስጥልኝ። ጥያቄ ካላችሁ